መቅደስ ጸጋዬ አርቲስት መቅደስ ጸጋዬ ግብረ ሰዶም ትደግፋለች የሚል ቃል ነበር። ስውሯ ማርያም ጸበል ቦታ ተገኝቶ በድንገት ደብዛው ጠፍቶ የነበረው ወጣት ሙሉቀን ኃይሌ በሚያሳዝን ሁኔታ ህይወቱ አልፎ መገኘቱን ተረጋገጠ። ግሪክ አቴንስ ላይ እየሰማችሁ ያሉት መረጃዎች በጣም መልካም ናቸው። ከሁለቱም ወገን እየሰማ ያላቸው ነገሮች በጣም ጥሩ ናቸው። ቅባ ቅዱሱን 100 ብር፣ በሶውን በአንድ መጠጫ 50 ብር፣ ቅቤውን በ50 ብር በጾምም በፍስግም ይነገዳል። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ያስኩላችሁ መረጃዎች አሉ። መረጃዎቼ የማቀርብላችሁ ለእናንተ ይሆናሉ ያልኳቸውን ነው። በመጀመሪያ ቦሌ የደረሰ አደገኛ አደጋን አሳያችኋለሁ። ሌላኛው ደግሞ ነፍሱን በአጸደ ገነት ታኑረው እና ነፃነት ወርቅነህን ማሳረፍ አቃታቸው። ትንፋሽ አሳጡት፣ እረፍት አሳጡት እና ስለሱ የምነግራችሁ ነገር ይኖራል። ሌላኛው ቆሞስ ሼህ መሐመድ ተይዟል። ስለሱ ማህበራዊ ሚዲያ ላይ ትላንትና እየተወራ ነበረ። ስለሱ ጥቂት ነገር ነግራችኋለሁ። ዛሬ ጠንከራ አድርጌ የምገባላችሁ ጉዳይ በስውሯ ማርያም ሰው ተገደለ። አያይዤ የማመጣላችሁ ጉዳዮች አሉ። ከሱ ጋር ተያያዥ የሆኑ ብዙ መረጃዎችም እንደዚህ አይነት የሰነድ ማስረጃዎችም ጭምራሉ እናመጣላችኋለን። ሌላኛው መረጃዎች የማቀርብላችሁ ደግሞ ከዛ ጋር አያይዤ ኦርቶዶክስን ማግባት በጋዜጠኞችም የሚዲያ ባለሙያዎችም ስለሚስታቸው የግል ፍላጎት መናገር አይችሉም። ወደፊት ስለሚያገባት አይችሉም። ይሄ የመንግስት ሚዲያ ያረጋገጠው ነው። የመንግስት ማስረጃ በደብዳቤ ያረጋገጠው መረጃ ነው። አብረን እናየዋለን። አርቲስት መቅደስ አንድ አስደንጋጭ ጉዳይ አካፈለች። በተለይ ሁላችሁን የሚመለከታችኋል ብላ ነው የምትነግረን። ለዚህ ለጾም ወቅት ስለሚሆን ነው ማጋራችሁ። አያይዤ የማቀርብላችሁ ከጎጃም አንድ መረጃ ደረሰ። እሱንም አብረን እንሰማለን። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህ ፕሮግራም አርአያ ሚዲያ ነው። ይህን መረጃ ስትከታተሉ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትዘነጉት ብዬ በመጀመሪያ ነግራችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። እሺ፣ የመጀመሪያው መረጃ የምነግራችሁ ባሳለፈው እንዳሳየዋችሁ ይችን የጎንደር የምትገኝ ደቡብ ጎንደር ላይ የምትገኘውን ቤተክርስቲያን ነዋያተ ቅድሳት የካህናት ደሞዝ የታቦት መንበር ጠይቄያችሁ ነበርና ስለሱ ጉዳይ መረጃ ነግራችኋል። እዚህ ደቡብ ጎንደር ላይ የታቦት ማስቀመጫ መንበር የላቸው። መንበር ብቻ አለ። ካህናት ልብስ የላቸው፣ ጽናጽል የላቸው፣ መቋሚያ የላቸው፣ ከበሮ የላቸው። ቤተክርስቲያን አቅራቢያ ካለ የሰዓታት መንገድ ተጉዞ ያለ ደብር ላይ ንዋያተ ቅድሳት ተውሰው ቅዳሴ ያስቀድሰው 49 ምዕመናትን ክርስትና አንስተዋል። 46 ህፃናትን 19 ምዕመናን ደግሞ ስጋው ደግሞ እንዲቀበሉ አድርገዋል። አሁን ከናንተና ከን የሚጠብቁት ነገር አለ። አካባቢያቸው ላይ አርሶ አደር የዕለት ጉርሱን በልቶ የሚኖር እንጂ ከጉሮሮ ነጥቆ ለትርፍ ነገር የሚሆነው ምንም ነገር ማግኘት አልቻለምና ንዋያተ ቅድሳት እንድናሟላቸው ጠይቄያችሁ ነበር። ጥቂት ሰዎች ደውላችሁልኛል። በተወሰነ መልክ ተነጋግረናል። የሆነ ነገርም እያጠናን ነውና በአካውንታቸው ገቢ እንዳታደርጉላችሁ በቻላችሁት አቅም ጠይቄያችኋለሁና እስኪ ከሰሞኑ የሚደርሰውን ነገር አይተን ደግሞ ለእናንተ እናገራችኋለሁ። የቤተክርስቲያኑንም ካህን ይዤላችሁ እመጣለሁ በቅርብ ቀንና አብረን የምናወራ ይሆናል። በቻላችሁት አቅም ቤተክርስቲያኗ ቅዳሴ እንዲቀደስባት ምዕመናን ንስሐ እንዲገቡ
ቅዳሴ እንዲቀድሱ የሰባኪያን ወንጌል ሄደው እንዲያስተምሩ የበኩላችን እናደርግናለን። ደቡብ ጎንደር ላይ ሀገረ ስብከት በዚህ ጉዳይ ላይ እንዲሰሩ ተስፋ እናደርጋለን። የጻፋችሁት ደብዳቤ ያደረጋችሁት ነገር ለጊዜው ያስመሰግናል። ነገር ግን ብዙ ስራ ይጠበቅባችኋል። ምዕመናን ደቡብ ጎንደርን አልፈው እዚህ አዲስ አበባ ድረስ እስኪመጡ ድረስ እናንተ ምን እየሰራችሁ ነው ብለንም እንጠይቃለን። እሱኛው አንደኛው ጥያቄ ነው። ወደ መረጃ ይስገባላችሁ። ይሄ የምታዩት መኪና ቦሌ ላይ የተጋጨ ነው። ተመልከቱ። ይሄ የተጋጨው መኪና ኢቲ 71646 እዚህ ቦሌ መድኃኔዓለም ጋር ፊት ለፊት ላይ ባለ ትልቅ ህንጻ አቢሲኒያ ህንጻ አጠገብ ላይ በከፍተኛ ፍጥነት መጥቶ ተጋጭቶ ከህንጻ ጋር ተላትሞ እግዚአብሔር ይመስገን ብዙ ሰው በነበረበት አንድም ሰው ሳይሞት አንድም ሰው ሳይገጭ አንድም ሰው አደጋ ላይ ሳይደርስ ሹፌሩ ብቻ አንድ እጁ ቀኝ እጁ ላይ ብቻ አደጋ ደርሶበት በህይወት ተርፎ በዚህ መንገድ እያወራን ይገኛል። እግዚአብሔር ይመስገን። በቃ በሰላም መሄድ ይችላል አትሉም አይደል? ይሄ ትላንትና ነው አደጋ የደረሰውና ምንም ክራውድድ በሌለበት ግርግር በሌለበት በመሃል ከተማ ውስጥ በፍጥነት እየሄደ ከቆመ ህንጻ ጋር መጋጨት ይሰውራቸዋል። መኪና መካኒካል ነገር ነው፣ የተፈጥሮ ነገር አይደል። እኛ የሰራነው ነውና ራሳችሁን ጠብቁ። ስፒዳችሁን ቀዝቀዝ ማድረግም ተለማመዱ ባካችሁ ለማለት ፈልጌ ነው። እንኳን አተረፋችሁ እዛ አካባቢ ለነበራችሁ ሮጣችሁ ምላመለጣችሁ። የአርቲስቱ ጉዳይ መነጋገሪያ ሆኗል። መነጋገሪያ የሆነው ባለፈው የአርቲስት ነፃነት ወርቅነህ የቤተሰብ ጨዋታ አዘጋጅና አቅራቢ ወዳጅ የሆነው አስናቀ ንጉሴ ወንድምና እህቱ ወጥተው ከእንዳልክ ጋር እርቅ ማዕድ ላይ ኢንተርቪው ካደረጉ በኋላ እሱ ትላንትና ወጥቶ የልብ ወዳጄን የግል ገመና እድሜ ልኬን አላወጣም በቃ፣ ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ ሰማንያው ሳይወጣ ትንፍሽ አልልም ማለት። ምን ጉድ ቢኖር ነው? እንደገና ኢንተርቪው ያደረገው ጋዜጠኛ ኢንተርቪው ላደረገበት ጉዳይ ኢንተርቪው ተደርጎ ለአንድ ሰዓት ከ20 ምናምን ደቂቃ ኢንተርቪው ያደረገው ወንድምና እህቶቹን እሱ ለ2 ሰዓት ከምናምን ከመቅደስ ደብሳይ ጋር ኢንተርቪው ያደረገ። ሳይሞት ለማዳን እንዲህ ብታወሩ ደስ ባለኝ እማሏሻችሁ። አስናቀም እህትና ወንድሙ እንዳልክም ስላወራችሁ ነፃነት ይመለሳል? ስላላወራችሁ ነፃነት መንግስት ሰማያት ይገባል ወይ ሲኦል ይገባል ተባለ አልተባለም አይደል? መተንፈስ ያለባችሁ ነገር እንዳለ ይገባናል። ግን ሁሉ ነገር በሚዲያ አይወራም፣ ገደብ አለውና እናንተ ትልልቆች ናችሁ ማለት ባለሙያዎች ናችሁ፣ ትልልቆች ናችሁ። ትልልቅ ሰው አይመከርም። ነገር ግን ሚዲያ ላይ ስለወጣችሁ ነው የምንናገረው እንጂ አይመከርም ማለት። ታዲያ ህፃናቶቹ አልባሌ ነገር ሲያደርጉ ለምን እንወቅሳቸዋለን? ለምን ሲያጠፉ ትክክል አይደላችሁ እንላለን? ይሆን የማይገባና ልክ ያልሆነ ነገር እንዳለ እኮ ይገባናል። ቤተሰብ መካከል የሆነ ግጭት እንዳለና ክፍተት እንዳለ ገብቶናል። በቃ አሁን እውነቱን እንገራችሁ። ቀርባችሁ ሳላናግራችሁ በርቀቶኝ የምነግራችሁ ነው የምነግራችሁ። ግጭት አለ ቤተሰቦች መካከል። ቤተሰብና የልጆች እናት ጋርና ጓደኛ ጋር ልዩነትና ግጭት እንዳለ በአደባባይ ነግራችሁናል። ያ ግጭት ደግሞ በጣም ትልቅነት መገለጫው የሚሆነው በውስጥ ብትፈቱት ነበር። በውስጥ ብትፈቱት በጣም ትልቅ ነው። እናንተንም ያስተምራል፣ ሌላውንም ያከብራል። አሁን ወጣችሁ የምትናገሩት ነገር በሙሉ ነፃነትን ደስ ይለዋል። እውነት ሙት ሞጋሽ ሙት ወቃሽ መሆን ነፃነትን ምንድነው የሚጠቅመው? ንገሩን እስኪ። እኔንም ብዬ ልንገራችሁ። ቪዲዮ ላይ ቀርባችኋል፣ እንደምትታዩት ታወራላችሁላችሁ። አላወራም እንደገና ደግሞ በቀጠሮ ማወራው ነገር አለኝ የሚለን ወንድማችንም አስናቀ ነውና የሁላችሁንም ያህል አካላዊ ቅርበት ሁሉም ኢትዮጵያዊ የለው። የሥራ ባልደረቦቹ፣ የቅርብ ባለሙያዎቹ፣ አርቲስቶች፣ የፕሮግራም አቅራቢዎች፣ ኢቢኤስ ላይ ያላችሁ ሚዲያ ላይ የምትሰሩ ሌሎች ሰዎች በቅርብ ልታቋቸው ትችላላችሁ፣ ጓደኞችም ጭምር ቤተሰቦች፣ ልጅ፣ እናት፣ ይሄን ልታቁት ትችላላችሁ።
ከዛ ውጭ ያለው ግን ይሄን በመስማቱ ከለቅሶ በኋላ የሚያተርፈው የሐሜት ትርፍ ካልሆነ በስተቀር ምንድነው የሚፈይደው? እውነት ልዩነት እንዳለ እኮ ይታወቃል፣ ግልጽ ነው። ድሮም ሲሰርቁ መቼም ሲሰርቁ ይስማማሉ፣ ሲከፋፈሉ ነው የሚጣሉት። ሲሞት ሁላችሁም አብራችሁ አዝናችሁ አልቅሳችሁ ቀብራችኋል። ያኔ ምንም አላወራችሁ። ከቀብሩ በኋላ እሱ ከሄደ በኋላ የመጣውን ነገር ደግሞ መታችሁ ሌላ ነገር ውስጥ ገባችሁ። በቃ የማያገባን ነገር ውስጥ እና እባካችሁ የሌላውን ትውልድም ነገር ጠብቁልን። ሰው በሞተ ቁጥር የማህበራዊ ሚዲያ ላይ እየወጣ የሆነ ነገር እንዲናገር አትጠብቁ። ነገር ከዚህ ምላሽ አትጠብቁ። ማለት እግዚአብሔርን ፍሩ፣ ነፃነትን ፍሩት። እስኪ ነፃነታው ቢወጣ አሁን የምትናገሩት ነገር የሚወድላችሁ ይመስላችኋል? እውነት ነፃነት ራሱ ነፃነት ወርቅነህ ተመልሶ ቢመጣ አሁን ሚዲያ ላይ እንደምታዩት ወጣችሁ ታወራላችሁ። በየቀኑ እያገኛችሁት ከመጠጥ እንዲርቅ ታረጉታላችሁ። እንዳይሞት ተከለክሉታላችሁ። ትችላላችሁ። ፈጣሪ አይደላችሁም እኮ እናንተ። ቢከለከልም እኮ የፈቀደውን ነው እግዚአብሔር ያደረገው፣ የወደደውን አደረገ። የወደደውን ልጁን እግዚአብሔር ወሰደ። ስለዚህ የመረጠው ቦታ መልካሙ ቦታ እንዲያሳርፈው ጸሎት ማድረግ፣ ለሱ ማድረግ የሚገባችሁን ማድረግ ነው። በቃ ልጆቹን ማገስ፣ ሌላ ነገር አለ። በሱ ስም በሌላ ነገር የሚደረጉ ነገሮችን መጠናቸው ከበዛ ቀርቦ መነጋገርን የሚያክል ትልቅ ነገር የለም። ካልሆነና አንቀራረበው አንፈላለግም የሚል ቂምና ጥላቻ ያዘለን ነፃነት እያለ ያልተናገራችሁትን ያላደረጋችሁትን እሱ ካለፈ በኋላ ብታደርጉት ትርጉም የለው እና እኛ እንታዘባችኋለን። ሁላችሁም ነው የምንታዘበው። በነገራችን እንታዘባችኋለን እንጂ እረፉ። ሚዲያ ስለምታገኙ ይሄንም ስለምታደርጉ ይቅር ይበላችሁ። እኔ ሌላው ሰው እንዲህ እንዳይሆን ነው ይሄን ለእናንተ መልእክት ማስተላለፍ። ሌላኛው ማካፈላችሁ መረጃ ተያዘ ማለት ይሄ ቆሞስ ጥርሱን ብሬስ አስሮ ምንድነው አባ ብሬስ ብለውታል። ብሬስ አስሮ ማህበራዊ ሚዲያ ላይ በቲክቶክ በግዝ አቡነ ዘበሰማያት እያለ ሰዎችን ሲመክር የሆነ ነገር ለማስተማር ሲጥር ምናምን ይታያል የተወሰነ ማለት። ከዛን ደግሞ ትላንትና መሐመድ ሆኖ ተገኘ። ትግራይ ላይ ነው፣ በትግርኛ የሚያወራል። ትግራይ ላይ ነው። ሳውዲ አረቢያ ለመሄድ ስል ነው ሙስሊም የሆንኩት አላቸው። የቪዛ ፈቃድ ለማግኘት ሃይማኖት መቀየር እንደማለት ይላቸዋል፣ ይከራከራቸዋል። የትግራይ ወጣቶች በጨዋ አንደበት በጨዋ ንግግር ህዝብ የምታታል የምታጨበረብር ብለው አደባባይ አጋልጠውታል። እና ማህበራዊ ሚዲያ ላይ የምታገኟቸውን በሙሉ ቄስ ናቸው ብላችሁ ሁሉንም አትመኑ። ሼክ ናቸውም ብላችሁ ሁሉንም አትከተሏቸው። ፓስተር ናቸው ብላችሁም አትመኗቸው። አብዛኞቹን ነው የምነግራቸው። አብዛኞቹ ለራሳቸው ቢዝነስ ለንግድ ምናምን የሚሯሯጡ ናቸው። ከየትም ጋር ከማንም አካል ጋር አይገናኝም። ግለሰቡ ጋር ነው ጉዳዩ ያለ። ስለዚህ የግለሰቡን ጉዳይ አሁን መሐመድ መስሏል፣ ትላንትና አባ ብሬስ መስሏል፣ ነገ ደግሞ አባ ፓስተር ይመስላል። ስለዚህ እንዲህ አይነት ሰዎች እንዳሉ ማህበራዊ ሚዲያ ላይ እንድታውቁት ጭምር ነው ዝም ብዬ አመጣሁላችሁ። ስለዚህ ወጣት ነግሬያችሁ ነበር አይደል? ለቀናት ሲፈለግ የነበረው ሙሉቀን ኃይሌ አስክሬን ተገኘ። ሙሉቀን ኃይሌ ለቀናት ሲፈለግ የነበረው ወጣት በደብረ ብርሃን ላለፉት ቀናት በሰሜን ሸዋ ስውሯ ማርያም ጸበል ቦታ ተገኝቶ በድንገት ደብዛው ጠፍቶ የነበረው ወጣት ሙሉቀን ኃይሌ በሚያሳዝን ሁኔታ ህይወቱ አልፎ መገኘቱን ተረጋገጠ። ባለፈው መጋቢት 4 2018 ዓ.ም ከምሽቱ 5 ሰዓት ገደማ ሰው ጠራኝ በማለት መታወቂያውንና ንብረቱን ትቶ ከጸበል ቦታው የወጣ ወጣቱ ሙሉቀን ከዚያ ጊዜ ጀምሮ የት እንደደረሰ ሳይባል ቆይቷል። ቤተሰቦቹና ወዳጅ ዘመዶቹ ላለፉት ቀናት በከፍተኛ ጭንቀትና ተስፋ ፍለጋ ሲያደርጉ ቢቆዩም ዛሬ ግን አስከሬኑ ከጸበሉ ራቅ ብሎ በሚገኝ ጫካ ውስጥ ሊገኝ ተችሏል። እንደ ወጣቱ ወንድም ገለጻ በአሁኑ ሰዓት የአስከሬን ምርመራ ለማድረግና የሞቱን መንስኤ ለማወቅ አስከሬን ወደ ደብረ ብርሃን ሆስፒታል በመጓዝ ላይ ይገኛል። ወጣቱ ወደ ጸበል ቦታ ሄደው ለፈውስና ለበረከት ቢሆንም እንዲህ ባልታሰበና አሳዛኝ ሁኔታ ህይወቱ ማለፉ በቤተሰቦቹና በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሐዘንን ፈጥሯል። ሰዎች ደወሉልኝ ለኔ ከዚህ በፊት በተደጋጋሚ ስለ ስውሯ ማርያም የተለያዩ መረጃዎችን ስለምሰራ እና መረጃዎች ምን ያደርጋሉ መሰላችሁ? ሳቦታጅ እንደሚሰራ ቃሉ እንዲህ አይነት ጉዳይ
መረጃው አጀንዳው እንዲቀየር ሐሳቡ የተምታታ እንዲሆን አጀንዳው በጋዜጠኞች እንዲነገር ማህበራዊ ሚዲያ ላይ መንፈሳዊ ፕሮግራሞች ለምንሰራ ሰዎች አቀርቦ አጀንዳው ማምታታት የሚባሉ አጀንዳዎች አሉ። ማለት ያው ሚዲያ ላይ የምናውቃቸው መረጃዎቹ ታማኝነታቸውን እንዲያጡ የማድረግ እግሩን ጅብ ተበልቶ ነበር ተቀብሮ ነው ተቆፍሮ የተገኘው እንደገና ተወጥቶ ነው የተገኘው የሚሉ አጀንዳዎች በስልክ ተደውሎ ነው የተነገረው። በነገራችን እኔ ሪከርዱ አለ የደወልክልኝም ሰው ታውቀዋለህና ከዛን መጡና ደግሞ የሀገረ ስብከት አመራር ነኝ ላናግር እፈልጋለሁ ምናምን ብለው ደወሉልኝ። እኔ ጋር ምንድን ነው የሚነጋገሩት? ለምሳሌ እኔ ጋዜጠኛ ነኝ፣ አንድ ፕሮግራም አቅራቢ ነኝ። ቦታው ላይ ያለውን እውነት አሰስ ሳይሆን እውነት ሰዎች ያቀረቡትን መረጃ እናቀርባለን። እኔን አታገኙኝሽ እንዳትሞክሩት። ምነግራችሁን ነው የምነግራችሁ። ስለ ሙሉ ቀን ሳወራላችሁ ይሄ ልጅ ትዝ ይለኛል። ያሰላ ልጅ ነው፣ ፋሲል ይባላል። ፋሲል አባተ ከወራት በፊት ጀምሮ ፋሲል አባተ እህቱና እናቱ በአደባባይ ወጥተው አልቀሰው ወንድማችን ተገድሎ ልጄ ተገድሎብኛል፣ እናት ወንድሜ ተገድሎብኛል፣ ሲገደልም በቤተ ክርስቲያን ውስጥ አንድ ቢሮ ውስጥ ታስሮ ከዛ በኋላ የጠፋው እሱንም ስንመጣ ሰዎች ነግረውናል። ያሰረውንም ሄደን ስንጠይቅ የጠየቅነው ሰው አላቀላችሁም ማለት እንደ ቤተ ክርስቲያን መንፈሳዊነት ሳይሆን በትዕቢት ነው ያናገረን ብለው መረጃ አጋሩ። ይሄንንም ማህበራዊ ሚዲያ ላይ ወጥተው ተናገሩ። ይሄንንም ፍርድ ቤት ሄደው መሰከሩ። በዚህ ጉዳይ ላይ የፋሲል ገዳይ ተብሎ ተጠርጥሮ የተያዘው ወንድም እዛ የሚሰራ የዲያቆን ወንድም ነው። ጉዳዩ የጤና እክልም ያለበት ልጅ ነው በሚል ስቲል እስካሁን እስር ቤት እንደሚገኝ ነው የማውቀው። ፍርድ አልተፈረደም። እኚህ እናትና እህት ደግሞ እየተመላለሱ ፍርድ ቤት ይመላለሳሉ። በአካል ደግሞ ለማንም ሰው መረጃ እንዳሰጡ ብለው ያስፈራሯቸዋል። የዚህ ልጅ ወንድም ማለት ነው። ብዙዎች ኦርቶዶክሳውያን የዚህ ልጅ ማህበራዊ ትስስር ገጽ ላይ አውጥታችሁ ታጋሩ ነበር። መረጃውን ሁሉ እኛ በዛ ወቅት ላይ ስለ ሞተው ልጅ ስናጋራ የኔን ሚዲያ ተቀበለና አንድ ሰው አረ ተረጋጋ፣ ለንግድ የሄደ ነጋዴ ስለሞተ ቤተክርስቲያንንና ሀገረ ስብከትን ተቋማት ስትዘልፍ አይከብድም ያለ የተናገርነው ቅቤ ይነገዳል፣ ቅባ ቅዱስ ይነገዳል። ቤተክርስቲያን ከቤተክርስቲያን መዋቅር ወጣ በግለሰብ ትመራለች። የምትመራውም ሴት ነች። ሴት የምትመራው ሀገረ ስብከት ገዳም ቤተክርስቲያን አለ። ይህ ደግሞ ትክክል አይደለም ብለን ስንናሰብ ሀገር ስዘልፋለን። እንግዲህ የኛ ዘለፋ ሲሪየስ ነው፣ መዋቅራዊ አሰራር ነው። እኔ እስከዛሬ ሴት አስተዳዳሪ አይቻለቅ ከእመምኔት ውጪ ሴት አስተዳዳሪ አላውቅም። እቺ ደግሞ ከተማ ያለች ነጋዴ ሆነች ጉዞ የምታስጉዝ የጉዞ ፈቃድ የሌላት ከቤተ ክርስቲያኗ ጋር ተነጋግረው ተደራድረው ብቻቸውን የሚሰሩባት ስራ አስኪያጁም ሀገር ስብከቱም ምኑም አብረው የቆመላት ከእስር ቤት ለማስወጣት ሲመላለስላት የነበረች ነች። ይሄንን ያለን የታምረኛው ጉዞ ስውራ ማርያም ጉዞ የሚወስድ ይሄኛው ካህን ነው። ስለዚህ ከካህን ጀምሮ ነው ኔትወርኩ ያለው። እያንዳንዱ ካህን የተያዘ ነው። እዛ የምንነግራችሁ በማስረጃ ጭምር ነው የምንነግራችሁ። ሌላኛው ማሳያችሁ መረጃ እዛ አካባቢ ላይ ከመርካቶ የሚጫነው ይሄ ቅባ ቅዱስ ነው። ቅቤም አለ ይሁት፣ ይሄው በሶም ይሸጣል። እነዚህ እምነት ናቸው በሚል ቅባ ቅዱሱን 100 ብር፣ በሶውን በአንድ መጠጫ 50 ብር፣ ቅቤውን በ50 ብር በጾምም በፍስግም ይነገዳል። በሚቀጥለው ቅቤውን እዚህ ጋር አምጥቼ ነው ማሳያችሁ። ይሄ ስለሚሰራ ቤተክርስቲያኗ ትፈተሽ እባካችሁ፣ ልክ አይደለም ስንል የቤተክርስቲያኗ አባቶች ታቦት ሊቀበሉ አይደለም እንደዚህ የሚወጡት። እዩት። ይሄ ሁሉ መስቀል፣ ይሄ ሁሉ ዣንጥላ፣ ይሄ ሁሉ ነገር አድርገው የሚቀበሉት ከጉዞ የሚመጡትን እና አጸደ ማርያምን ሊቀበሉ። ወዳጅ ታቦት ሊቀበል የወጣ ካህን እንዳይመስል። አለባበሳቸው ይሄ ነው። የወጡት ከቤተ ክርስቲያኗ ወጥተው
መኪናው የሚያርፍበት ቦታ እሷን አቀባበል አድርገውላት አጅቧት ሊመለሱ ነው። እንደዚህ ይሄ የቤተ ክርስቲያን ስርዓት ሆኗል። አሁን እኛ ይሄንን ነው የምንቃወመው። ቤተ ክርስቲያን ስርዓቷ ተጥሷል። ወንጀል እየተፈጸመባት ነው። ሰዎች እየጠፉ ነው። ሴት እየተደፈረች ነው። ሰው እየተገደለ ነው። መረጃ በማስረጃ ጭምር አወጣ። ከዛን መንበረ ፓትርያርክ ጠቅላይ ቤተ ክህነት ባለ 4 ነጥብ መለያ አድርጎ ደብዳቤ ጻፈ። ይህ የምታዩትን ደብዳቤ እኔ አይደለሁም የጻፍኩት፣ ቤተ ክህነት ነው የምነግራቸው። በ22 4ኛ ወር 2018 ዓ.ም በሌላ በቤተ ክርስቲያኗ ስም የተሰበሰበውን ገንዘብ በህገወጥ መንገድ ለራሷና ለግብረ አበሮቿ በጥቅም በመዋል ይህንን ጠቅላይ ቤተ ክህነት ነው የጻፈው፣ እኔ አይደለሁም። ሁለተኛ በሌላ ስልጣን ከእርሷ ተሽከርካሪ መኪኖች ውጭ ሌላ መኪና ወደ ቤተ ክርስቲያኑ እንዳይሄድ በመከልከልና መኪና የሚይዘው የሚሄዱ የእምነት ተከታዮችና ልዩ ልዩ ወንጀሎች በመፈጸም። ሁለተኛ ሶስተኛ በቤተ ክርስቲያን ህግና ስርዓት የቅቤ እምነት በሚል ሽፋን በድብቅ ከአዲስ አበባ የተገዛን ቅቤ በቤተ ክርስቲያን እምነት ነው በማለት ልዩ ልዩ የማታለል ወንጀሎች በመፈጸም። ሶስት የቤተ ክርስቲያን ህግና ስርዓት ይከበር በሚሉ የእምነቱ ተከታዮች ተቆርቋሪዎች ግለሰቦች ላይ ልዩ ልዩ የወንጀል አድራጎቶችን በመፈጸም በተጠረጠረችበት ወንጀል በኦሮሚያ ክልላዊ መንግስት በሸገር ከተማ አስተዳደር በኤካ ጣፎ ፖሊስ መምሪያ በህዳር 21 ቀን 2018 ዓ.ም በግምት ከምትሽቱ 1 ሰዓት ላይ ሲሆን በቤተ ክርስቲያኗ ስም የተሰበሰበውን ብር 786050 ብር በእጇ እንደያዘች እጅ ከፍንጅ ተይዛ ጉዳዩ በምርመራ ላይ መሆኑ በቀን 22/01/2018 መረጃውን ለማወቅ ችለናል። በዚህም ምክንያት የሸገር ሲቲ መረጃውን ይዞ ይቆይልን፣ እኛ ምርመራ እናከናውናለን ሲል ጠቅላይ ቤተ ክህነት ደብዳቤ ጻፈ። እዛ ደግሞ ፈተዋቲውን ለቀዋቲውን ሌላ ቦታ አድርገዋቲውን እስካሁን ያለችበት አይታወቅም። መረጃ ይሄ መረጃ በተጻፈበት ተጨማሪ አሁን ሙሉቀን ተገደለ። ጠቅላይ ቤተ ክህነት እነዚህ የአቤቷቱ ዝርዝሮች አሉበት። ከጠቅላይ ቤተ ክህነት ያገኘነው መረጃ ነው። እነዚህ የአቤቷት ዝርዝሮች ወደ 8 ገጽ ይፈጃል። ስውሯ ማርያም ላይ ልንገራችሁ። ህገወጥ የቤተ ክርስቲያን ጥሰትና የወንጀል አቤቱታ ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ላይ በላይ ሚልኪ እግዚአብሔር አብ ቤተክርስቲያን ወይም ስውሯ ማርያም በሚል ስም የሴት አስተዳዳሪና በሀገረ ስብከቱ ስለሚፈጸሙ ወንጀሎችና የቅድስት ቤተክርስቲያን መንፈሳዊ የቀኖና ህገ ቤተክርስቲያን ጥሰቶች ይላል። የአቤቱታ ዝርዝር አለ። ዝርዝሮቹን ልንገራችሁ። በህገ ቤተክርስቲያን ህግና ስርዓት ስር ራሷ እየተፈጸመባቸው ያሉ የቤተክርስቲያን ህግና ስርዓት ውጪ የቅቤ እምነት፣ የበሶ ጸበል፣ የቅባ ቅዱስ ንግድ፣ የጨረታ ንግዶች ይከናወናሉ። ግለሰቧ በቤተክርስቲያን ስም የሚሰበሰብ ገንዘብ በህገወጥ መንገድ ለስራዋ ለግብረ አበሮቿ በመዋል በቤተክርስቲያኗ ስም የተከፈቱ 2 አካውንቶች በአንደኛው ራሷን በማስገባት አካውንት ተሰበስባለች። ስውራ በሚል አካውንትም ማለት ነው። በሌላ ስልጣን ራሷ በምታዘጋጀው ጉዞ ውጪ ሌሎችን በማስደብደብና ሌሎች ተያያዥ ወንጀሎችን በመፈጸም በቤተክርስቲያኗ ስም የሚታተም ስዕል በህጋዊ ማህተም በህጋዊ ማህተምና በሐሰተኛ ማህተም እየተሸጠ መሆኑ ስዕሎቹ የቤተ ክህነት እውቅና ውጪ የላይ ሚልክ እግዚአብሔር አብና ማርያም ቤተክርስቲያንን ስም በመቀየር ስውሯ ማርያም በሚል ህገወጥ አሰራር ከ1.5 ሚሊዮን በላይ ተከታይ ህዝብን በማጭበርበር ይሄ ቅዱስ ሲኖዶስ የሚያውቀው። በሲቪል ህግ የሚታዩ ደግሞ ወንጀሎችና ህጋዊ ጉዳዮች ተብሎ ተለይተው የቀረቡባት በቤተክርስቲያኗ ላይና በሴቷ አስተዳዳሪ ነው። ምዕመኑ በማስፈራራት ወደሚመለከተው አካል ቀርበው እንዳይናገሩ በከተሞች የተደራጁ አስፈራሪና ሌሎች ቡድኖች መኖራቸው፣ የሚዲያ ክንፍ ያደራጀች መሆኑ፣ ሪፐብሊካን ጋርድ እና መታወቂያ የያዙ ተከፋይ ግለሰቦች መኖራቸው። በነገራችን ላይ መታወቂያቸውም አለን፣ ግለሰቦቹን ፎቶዋቸው አለን። በቤተክርስቲያን ግቢ ውስጥ እስር ቤት መኖሩ፣ ምዕመናን በተደጋጋሚ መታሰራቸውና መገረፋቸው፣ በቤተክርስቲያን ውስጥ ባለ እስር ቤት ታስሮ የነበረ ወጣት ተገድሎ መገኘቱ፣ ፋሲልን ማለት ነው አንዱን ነው የተናገረ። ሌሎች ይኖራሉ። እንግዲህ በጸረ ሽብር አካላት ጋር የሚያስጠረጥሩ ግንኙነቶች መኖራቸው፣ በቤተክርስቲያኑ ጋር ተያይዞ ጥያቄ የሚያነሱ አካላት ካህናትን ጨምሮ የተደበደቡ፣ ታገቱ፣ የጠፉ፣ በአካባቢ ሞት የተገኙ፣ ልዩ ልዩ ወንጀሎች የተፈጸሙ መሆናቸውና በፌዴራል ደረጃ በወንጀል እንዲጣራ
በገዳሙ በአካባቢ የሚፈጸሙ ወንጀሎች በተጠርጣሪና በግብረ አበሮቿ የተያያዘ መሆኑ፣ ሀገረ ስብከቱ በተለያዩ ኃላፊዎች በተለያየ ጊዜ በገዳሙ በሚፈጠሩ ወንጀልና ተያያዥ የቤተክርስቲያን ሕግ ጥሰቶች ሽፋን ከለላ እየሰጡ መሆናቸውን ጉዳዩ አደገኛና የቤተክርስቲያንን ስብራት ያደርግብናል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ ጭምር በተለያዩ አጋጣሚ የሰንበት ተማሪዎች ጨምሮ በአካል ቅሬታ ሲያቀርቡ እረፉ ትገድላችኋለች እያሉ ጭምር መናገራቸውን በሚዲያም ተናግረዋል። እዚህ ቃለ ቀርን ሚዲያም ላይ እኔ የምሰራበት ሁለተኛው ቃለ ቀርን ሚዲያም ላይ ገብታችሁ ትገድላችኋለች ያሉትን ልጅቷ ራስ ወጣ የሰንበት ተማሪ ስትናገር ስሙት። በገንዘብ ዝውውር በኦሮሚያ የታወቀው ነው። በጠቅላይ ቤተ ክህነት ሕግ ክፍልን ጨምሮ ሌሎች ደግሞ የሚያውቁት መረጃ መሆኑ፣ በፌዴራል ፖሊስ ይህን ጉዳይ መረጃውን የሚያውቀው መሆኑ፣ የኦሮሚያ ፖሊስ ይህን የሚያውቀው መሆኑ መረጃውን ጠቅላይ ቤተ ክህነት ይሄ ሰነድ አለ ህዝብ አቤቱታ ያቀረበበት። ይሄ ሁሉ መነግራችሁ ስለ ሙሉቀን ልነግራችሁ። የሙሉቀን ጠፋ ተብሎ ማህበራዊ ሚዲያ ላይ መረጃ ሲነገር ስለ ፋሲል ነግራችሁ ሙሉቀንን ለመላው ቤተሰቦቹ በህይወት እንዲገኝ ጸሎት አድርጉ ብያችሁ ነበር። 2 ቀን አልሞላውም አይደል ሞቶ ተገኘ። አካባቢው ላይ ጠፍቶ የሚያውቅ ሰው የለም። እውነቱን እንንገራችሁ። አሁን ያለው አደገኛ ነገር በመሆኑ አንድ ስውሯ ማርያም አካባቢ ላይ ጉዳይ ወንጀል ሲፈጸም ጉዳዩ የሚመለከተው የደብረ ብርሃን ወይ ደግሞ የመምሪያው ኃላፊ ደብረ ብርሃን የዞን ደብረ ብርሃን ያለው መምሪያው ኃላፊ ጋር ጉዳዩ ተውጦ ይቀራል። ተደጋጋሚ ነው፣ ተመላለሰ። ስለዚህ ቤተሰቦችም ይሄ የምታውቋቸው አካላት የቅዱስ ሲኖዶስም አባላት ቀጣይ ግንቦት አጀንዳችን አንደኛ ይሆናል ማለት ነው። ስውሯ ማርያም ላይ የተፈጸመ አሁን ኦርቶዶክሳዊ ማግባት አትችሉ ወይ ደግሞ የግል ፍላጎታችሁን ኦርቶዶክሳዊ ሚስት ማለት አትችሉ። ጴንጤ ማለት ይችላል፣ ሙስሊም ማለት ይችላል፣ ዋቂፈና ማለት ይችላል። ኦርቶዶክስ አገባለሁ ማለት ግን ያስከስሳል። ይሄንን በሲዲ ስፖርት ፕሮግራም ላይ የቀረበን ቅሬታ በተመለከተ ማብራሪያ ምላሽ መጠየቅን ይመለከታል ብሎ የገለጸው ማን እንደሆነ ታውቃላችሁ? የኢትዮጵያ መገናኛ ብዙሃን ምክር ቤት። ምክር ቤቱ እዛ ፕሮግራም ላይ የሚያቀርበውን ልጅ ማን ነው ስሙ? የጋዜጠኞች ሙያ ማህበራት በአባልነት በማዕቀፍ እስቲ በራዲዮ ጣቢያቸው የካቲት 17 በሲዲ ስፖርት የቀጥታ ስርጭት ፕሮግራም ላይ በተላለፈው ይዘት ዙሪያ ለኢትዮጵያ መገናኛ ብዙሃን ምክር ቤት ቅሬታ ቀርቧል። ማን ነው ቅሬታውን አቅራቢ? አሁን ቅሬታ ያቀረበው አካል ማን ነው? አሉላ የተባለው አርቲስት ማንቸስተር ዩናይትድ ደጋፊ የሆነችና ኦርቶዶክስ የሆነች ሴት ነው የማገባው በማለቱ ቅሬታ ያቀረበው ማን ነው? ለምን ጴንጤ አላገባም ነው? ለምን ሙስሊም አላገባም ነው? ለምን እንዲህ አላለም ነው ብላችሁ ነው? ምንድነው ቅሬታው? እዚህ ጉዳይ ላይ ጥላቻው ንግግር ከየቱ ጋር ነው የሚገናኘው? ላንብብላችሁ። በዕለቱ የነበረው ስርጭት ላይ የፕሮግራሙ ተባባሪ አዘጋጅ ጋዜጠኛ አሉላ ፍሬው ለትዳር የሚመርጣት ሴት የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ መሆን አለባት በሚል በሰጠው አስተያየት ሚዲያን እንደ ግል ፍላጎት መግለጫ መድረክ በመጠቀም አድሏዊና ለጥላቻ መንገድ የሚከፍት ነው። ምን ማለት ነው? እስከዛሬ ሚዲያ ላይ ወጥተው ተጠይቀው ማግባት የምፈልገው አጭር ወንድ፣ ማግባት የምፈልገው ሀብታም ወንድ የሚሉት ጥላቻ አይደለም? እንደሱ ልትሉን ነው? ጥላቻ ነው ልትሉን ነው? እሱ ረጅም ወንድ ፈልጋለሁ ለሚሉት ለአጫጭሮቹ ጥላቻ ሊሆንላችሁ ነው? አልገባንም እኮ ማለት ሚዲያ ላይ ወጣችሁ አታውሩ ልትሏቸው ምንድነው የፈለጋችሁት? ግራ ገባን እኮ። ምክር ቤቱ የግልግል ዳኝነት ክፍልም ጉዳዩን መርምሮ ምንም እንኳን የጋዜጠኛው የግል ምርጫውን የገለጸ ቢሆንም የሚዲያ አጠቃቀም ሙያዊ ስነ ምግባርን የተከተለ መሆን እንዳለበት ያምናል እና እናንተ ጋር ሪፖርት አድርጎ ምርጫውን ይግለጽላችሁ። ስለሆነም እንዲህ ያሉ የአስተያየቶች ሲተላለፉ የሚዲያውን ኤዲቶሪያል ፖሊሲና የጋዜጠኞችን የጥንቃቄ ደረጃ ሊታይ እንደሚገባው ምክር ቤቱ ያምናል። ተቋማችሁ የቀረበውን ቅሬታ ላይ የደብዳቤ በተላከለት መጋቢት 7 ጀምሮ ባሉት የሥራ ቀናት አብዳችኋል አይደል? መቼም ቀውስ የሚመራው ማህበር ካልሆነ በስተቀር እንዲህ አይነት ጥያቄ ሙስሊም ቢልስ ኖሮ ማገባት ሙስሊም ቢልስ ኖሮ ሙስሊምስ አንድ ፕሮግራም አቅራቢ የተናገሩስ ቢሆን ኖሮ ፕሮቴስታንትስ ቢል ኖሮ ይሄን ጥያቄ ታቀርቡታላችሁ? በእርግጠኝነት አታቀርቡት። የ12 ልጅ መደፈርን ጉዳይ ያነሳው ማን ነው? የ12 ዓመት ልጅን እንዴት አድርጎ እንደደፈረ የተናገረው ማን ነው?
እግረኛው ሚዲያ ላይ አይደል? እሱ ምንም አላላችሁት አላቀረባችሁም አይደል? የመገናኛ ብዙሃን ምክር ቤት የምን እምነት ተከታይ ነው ተቋም? ይቅር ይበላችሁ። ለማንኛውም እናንተ እናቀርባችኋል። ልጁን ማስተያየቱን በዚህ መልክ ሰጥቷል። የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ማንቸስተር ዩናይትድ ከበርንማውዝ የሚያደርጉትን ጨዋታ ያስመለከተ ዝርዝር ያሉ ጉዳዮችን በአሉላ ፍሬው አማረ ዩቲዩብ ገጽ ላይ መመልከት ትችላላችሁ። ባዮ ላይ ሊንኩ አለ። እንደምታዩት ነው። እኛም ታዝበን አልፈናል። አርቲስት መቅደስ ምንድነው እየነገረችን ያለችው? አብረን እንስማት። በፍጹም እሷ ግብረ ሰዶም አራማጅ አይደለችም ብሎ ሊመሰክርልሽ የሚችል አንድ ሰው ማጣት ከባድ ነበር። ግን ምን ሆነ? እግዚአብሔር ግን መገለጥ ፈለገ። እኔ የገባኝ እሱ ነው። አንዳንዴ በሰው ስትመኪ ሰው አለኝ እንትና አውቃለሁ እንትና ከጎኔ ነው ምናምን ስትይ የእግዚአብሔርን ክብር ትረሻዋለሽ። ማንም የለኝም ባልሽ ሰዓት ግን እሱ ሲገለጥ በጣም ነው የሚያስደነግጠው። በጣም ነው ከዛ እኔ እውነት ከዛ ውስጥ ተርፌ እኔ ለክብር በቃለሁ ብዬ አልገመትኩም ነበር። ከባድ ነበር። ዌይቡ በጣም ትልቅ ነበር። ግን ምንድነው እንደውም ኢንስታግራም ላይም ጽፌ ነበር አይደለ? እግዚአብሔር ሊያከብር ሲፈልግ እንደ ዮሴፍ በወንድሞቹ ያሸጣል ብዬ ነበርና በዛ ሰዓት የተሰማኝ ይሄ ነበረ በሰዓቱ ላይና ግን ለክብር ሆነልኝ። እግዚአብሔር ይክበር ይመስገን ብሎ ለክብር ሆነልኝ። በብዙ ነገር በግል ህይወቴም በስራዬም በሁሉም አከበረኝ አነሳኝና ዛሬ ላይ እንኳን ሆነ ለምን ከዚህ በኋላ አይኔ ሁሉ እግዚአብሔር ላይ እንዲሆን። አንዳንዴ በሰው ስትታጀቢ ብዙ ሰው ሲኖርሽ ትረሻዋለሽ እግዚአብሔርን ነገር ብታቂውም ኤቭሪዴይ እሱ እንዳረገልሽ ቢገባሽም ግን የምትሰጪው ክብር ግን ያንሳል እግዚአብሔር። ስለዚህ ግን እንደዚህ ሁሉንም ጥፍት ስድስ ያደርግብሽ አንዴ ትዳርሽ ቤትሽ ሲፈርስ ጓደኞችሽ ካጠገብሽ ሳይኖሩ ሲቀሩ ባዶሽን ስትቆሚ እንዴት ያለሽ ለካስ እውነተኛውስ ማን ነው? ለኔ የተሰጠኝ ሰው ማን ነው? ማን ነበር እስከ ህይወቴ ፍጻሜ ይዤ መጓዝ ያለብኝስ? በጓደኝነት ዓለምን ቢሆን በየትኛውም ረገድ ማለት ነው ሁሉን የምትለይበት አመዛዝልሽ ዋጋ የምትሰጭበትን ነገር ያረጋግልሻል እግዚአብሔር። እና የመጣው ነገር ሁሉ የመጣው ለኔ ለበጎ ነው ለበረከት ነው ብዬ ነው የተቀበልኩት። ማንንም የምወቅሰው የለኝም በዚህ ነገር ውስጥ። ሁሉ ሰው የመጣ ሁሉ ሊያስተምረኝ ነው የሆነው ነገር ሁሉ የሆነው ሊያስተምረኝ የተሻለ ከአምላኬ ጋር ሊያገናኘኝ እኔ ሊያጠነክረኝ ነው ብዬ ነው እንጂ ማንንም በዚህ ውስጥ የምወቅሰው ሰው የለኝም። ይቅርታ በጣም ያስደንቀኛል። የይቅርታን ነገር እኔ ጉልበቱ በጣም አውቀዋለሁ። የይቅርታን ጉልበት ልቤ ውስጥ ምንም የለም። ማንም ቢያስከፋኝ ምንም መሀል ሊበድለኝ ቢፈልግ የማመልከው አምላክ ከዛ በላይ እንደሆነ ሁሌ አምናለሁ። ከሚደርስብኝ ሊደረግብኝ ከታሰበው ነገር ሁሉ አስመልጦ በክብር እንደሚያስቀምጠኝ አምን ነበረ፣ አሳይቶኛል በተግባር። ስለዚህ ማንም ምንም ቢያደርገኝ ልቤ ውስጥ ቂም ይዤ መቀመጥን አልወድም። ይቅርታን በጣም ወደዋለሁ። ይቅርታ ደስ ይለኛል። ለሰው ይቅር ማለትም ወዳለሁ። እኔም ካጠፋሁ ጥፋት እንዳለብኝ ካመንኩ ይዙ እመኚኝ እግርሽ ላይ ወድቄ ነው ክብሬ ማድረግ የምልሰው አይደለም። እግርሽ ላይ ወድቄ ነው ይቅርታ የምጠይቀው። ግን ልታሳምኚኝ ይገባል ጥፋቴን በስነ ስርዓቱ ማለት ነው። ልክ እንደዛው ለሰውም ይቅርታ በመጠየቅ በመስጠትም በመቀበልም አምናለሁ። እና አንዳንዴ ግን ይቅርታን እንዲህ ስትቀበዩ አንቺ በዳይ የምትመስላቸው ሰዎች አሉ። አንቺ በድለሽ ይመስልሻል። በርሽ ስትከፍቺ ላይ ይቅርታ ሰው ላስታርቅሽ ወይ እንደዚህ ልበልሽ ብሎ ሲመጣ ሁሌ እሺ ስትይ አንቺ በድለሽ ወይ ደግሞ ያንን ይቅርታ ፈልገሽው ምትጂ ይመስለውና አንዳንድ ሰው ግብዝ ይሆናል። በዚህ ፕሮሰስ ውስጥ ግብዝነት ይይዘዋል። በዓለም ውስጥ በቃ ይሄ አሸናፊ መሆንን በቃ እንዲያደረኳት እንዲኮሶው ፊት እኮ እንዲያስደረኳት መባልን የሚፈልግ ሰው አለና ያስደንቀኛል የዛ ሰውና ስለዛ ሰው ጸልያለሁ። የእውነት እግዚአብሔር በሚያውቀው
ለምን የይቅርታ ልብ አለመኖር ከባድ ነገር ነው በምድር ላይ ያውም በድሎሽ እኮ ነው። ተበድዬም ይቅር ለማለት ነው ዝግጁ ነኝ መቼም ሁልጊዜ። አንዳንዱ ሰው ግን የተመቻቸ ይቅር ለማለት እንኳን ሬዲ በሆንኩበት ሁኔታ ይመጣና ያበላሽብሻል። አንቺ የምትፈልጊው ይመስላል ያንቺ ይቅርታውን ማግኘትሽ አንቺ ህይወት ውስጥ የሆነ ነገር የሚጨምርልሽ ይመስላል። ግን እኔ ይቅር ማለት የምፈልገው አትሊስት በቀን አንዴ እኛም የበደሉን ይቅር እንደምንል እንላለን አባታችን ስንል ከነቃሏ መኖር ስለምፈልግ ነውና ያ ነገር ገብቷቸው ይቅርታ የጠየቁ ሰዎች እኔም ይቅርታ የጠየቅኳቸው ሰዎች ይቅር የተባባለ ሰዎች አሉ። እነሱ አሉ እንዳልኩሽ ደግሞ ግብዝነት ይዟቸው ለይቅርታ የተዘጋጁ 3-4 መድረኮችን አበላሽተው ደግሞ ስቲል ከነቂማቸው የተቀመጡ ሰዎች ደግሞ አሉ። አንዳንዴም የበደልሽው ነገርም ከባድ ከሆነብሽም ይከብዳል ይመስለኛል። አይደል ነው አላውቅም እንዴት እንደሆነ አሉ። ግን እኔ ባሉበት ይቅር ብያለሁ። እኔ ነፃ ነኝ። እኔ ምንም የለኝም ውስጤ። ለምን የተደረገልኝ ብዙ ነው ይዙ እኔ አንዳንዴ እግዚአብሔርን ምን መድረክ ላይ ወጥቼ ላመስግነው እንዴት እንዳሻገረኝ በቃ ማለት ብዙ ሆኛለሁ። ግን እግዚአብሔር ማምላክ እንዴት እንዳሻገረችኝ በቃ እኔ እንጃ ቆሜ መሄድ እስከማይመስለኝ ደረጃ ነበረ በሰዓቱ ላይ ውስጥሽ የሚያምርሽ ግን ጥንካሬሽ ደግሞ ስብስብ አድርገሽ ደግሞ ዲና ተወጫለሽ። ጥንካሬሽ አይሰብርሽም ግን እንደ ሰው ግን ውስጥሽ አለ ብዙ ነገርና እግዚአብሔር ያደረገልኝ ብዙ ስለሆነ በፍጹም ሰው ላይ ቂም የለኝ። ይሄን ጾም እናንተ ቂም ያላችሁበት ሰው አለ? በዚህ ጾም ቂም የያዛችሁበት ሰው አለ? የተቀየማችሁት እና ቤተክርስቲያን ለምንድን ነው የምትሄዱት? ቂም ይዛችሁ ቅዳሴ ለምንድን ነው የምታስቀድሱት? ቂም ይዛችሁ እንዴት ትቀጥላላችሁ? ይቺ ጀግና አርቲስት ነው ያመጣሁላችሁ አይደል? በመምህራን ተማርን፣ በጳጳስ ተማርን፣ በሰባኪያን ተማርን፣ በገዳማውያን ተማርን፣ በሰባኪ ወንጌል ተማርን፣ በህይወት ተማርን፣ አጠገባችን ባሉ እናትና አባቶቻችን ተማርን፣ በጎረቤቶቻችን ተማርን። መቼ ነው የምንቀየረው? ኦርቶዶክሳውያንን መቼ ነው የምንቀየረው? ውሸቱን ደብቀን ይቅርታ ሳንጠይቅ እውነቱን ሐሰት አድርገን ተሸክመን ቆልለን ይዘነው እስከ መቼ ነው ይቅርታ የምንጠይቀው? መቼ ነው ይቅርታ ብለን ትንሳኤውን አብረን የምናከብረው? እህታችን የኮሮና ወቅት ላይ የዝም አልልም ፕሮጀክት ስለ ኢትዮጵያ ዝም አልልምና ዝም አልልም የሚል ፕሮጀክት 2 ፕሮጀክቶች ተከፍተው ነበር። አንደኛው ፕሮጀክት በሊቀ ትጉሃን መምህር ደረጀ ነጋሽ ዘወይን የተከፈተ ነው። እሱም ብዙ አርቲስቶች፣ ብዙ ጓደኞች፣ ብዙ ኢትዮጵያውያንን ያፈራ በግብረ ሰዶማውያን ላይ የሚደረግ እንቅስቃሴ ነው። ሁለተኛው ደግሞ ዝም አልልም ደግሞ በእህታችን በአርቲስት መቅደስ ነው መቅደስ ጸጋዬ የጀመረችው ፕሮጀክት ብዙ ጓደኞቿን አስተባብራ የተደፈሩ ሴቶችን የሚደፈሩ ወንዶችን ማገዝ ማበረታታት ነውና ማህበራዊ ሚዲያ ላይ የነበሩ አጀንዳዎች ነበሩ በወቅቱ። አርቲስት መቅደስ ጸጋዬ ግብረ ሰዶም ትደግፋለች የሚል ቃል ነበር። እውነቷን ነበር። አንድም ሰው ወጥቶ ሚዲያ ላይ መቅደስ ጸጋዬ ከዚህ ጉዳይ ላይ ምንም አትደግፍም የሚል አንድም ሰው ወጥቶ አይናገርላትም ነበር እና ጀግና ሴት ነበረች። ወጣቻው እና በዛ ሰዓት ላይ ጊዜዋን ጠብቃ ታግሳ፣ ምክንያቱም በወቅቱ ወጣቶችን መርዳት የሚደፈሩትን ለህግ እንዲቀርቡ ማድረግ ከሀገር አቀፍ ከተለያዩ ክልሎች ጋር መስራት ከመንግስት ጋር መስራት ጸጥታ ተቋማት ጋር መስራት የሚደፈሩ ህፃናትን በሄዱበት በሆስፒታል ሄዶ መጠየቅ ትምህርትም ስለተቋረጠ ስራም ብዙ ስለቀረ ሰዎች ብዙ የመደፈር መጠን እንደውም ቁጥሩ ጨምሮ ነበር ያን ወቅትና በዛ ወቅት ላይ ነበር ይሄ አጀንዳ የተነሳባትና በጣም አዝና ነበር። እኔ መሰክርላችኋለሁ መቅደስ ከግብረ ሰዶም ጋር የመደገፍ ምንም አይነት ህብረት የላት። በአደባባይ ግን መቅደስ ለምንድነው ግብረ ሰዶምን እቃወማለሁ የማይል ቃል ያልተጠቀምሽው የሚሉ አጀንዳዎች ነበሩ። ወንድሞቻችን እህቶቻችን የሆነ ወቅት ያቆሰልነው ቁስል ህመሙ ዓመታት አልፎ ይሰማናል። ስለዚህ ብዙ ጊዜ ሚዲያ ላይ የምናገራቸው ነገሮች ከባድ እንደሆኑ አስባለሁ፣ እረዳለሁ። እናም መቅደስ ለሁሉም ይቅርታ እንደሰጠች ነግራናለች።
እሷም ስላደረገች እናመሰግናለን። እኛም ምስክርነት እንሰጣታለን። እውነቱን ነው፣ በህይወት ያየችውን ነገር። ወደ ጎጃም ልወስዳችሁ ነው። ህይወት ጎጃም የገጠመንን በነገራችን ላይ ገብርኤል ከሆነ ዛሬ ባህር ዳር ላይ አሁን ድረስ አይ ቲንክ ይኖራል ብዬ አስባለሁ። ገብርኤል ከሆነ ዝም ብለህ ትወጣለህ ከተማው ላይ። እሺ ክፍት ነው በሩ፣ የህዝቡ ቤታቸውን ክፍት አድርገው የሚጠብቁት ማርያምን። እና ይገርማል። ትወጣለህ፣ ጠላህን ትጠጣለህ፣ ዳቦን ትበላለህ። ማነህ አትባልም። እግዚአብሔር እኔ በጣም ዝክር ቀምስ የመጀመሪያ ነው እንደዚህ ነገር ሳይ። ትገባለህ፣ ሳህን ያቀርቡልሃል፣ ወንበር አለ፣ ቁጭ ስትል ሳህን ይሰጡሃል። ከዛ እንጀራ ይነጠፍልሃል፣ ወጥ ያደርጋሉ፣ ዳቦ ይሰጥሃል፣ ጠላ ይሰጥሃል። ዋው ማንም አይጠይቅህም፣ ትበላለህ። ቅዱስ ሚካኤል ይስጥልኝ ብለህ ትወጣለህ። ሚካኤል ከሆነ ገብርኤል ከሆነ ገብርኤል ይስጥልኝ ብለህ ትወጣለህ። ክፍት ነው በራቸው። ይሄ የምልህ ግቢው የግቢው በር ወለል ብሎ ይከፈታል። የብዙ ቤቶች ሁሉም ይሄ ማህበረሰብ አሁንም አለ እና ይሄን ማህበረሰብ እሴት ነው እንግዲህ መተት ከጎጃም ተደረገብህ ምናምን ተብሎ የሚነገርበት። ሂድ የፈለግከው ቀን ላይ ዝክር ተቀምጦ በር ተከፍቶ ናግባ ትባላለህ። ይሄ ማህበረሰብ እሴትን ለመናር ነው ታዲያ ዘመቻ የሚከፈተው። ሰሜንን ለምናምን ተብሎ ዘመቻ የተከፈተው ለዚህ ነው። ቁጭ ብሎ የሰራውን ያመረተውን እህሉን ቤት ያፈራውን ጸበል ጸዲቅ መስልኝ ብሎ በሩን ከፍቶ በጉጉት የሚጠብቀህን ህዝብ ማውቀስ ምን ይሉታል? በጣም አከብራችኋለሁ የጎጃም ህዝቦች፣ በጣም ነው የምናመሰግነው። እምነታችሁን የእውነት ስለምትኖሩት ኖራችሁት በተግባር ስለምታሳዩት እግዚአብሔር ያክብራችሁ። ባላችሁበት የተከበራችሁ። ይሄንን በነገራችሁ ላይ ጎጃም ላይ ብቻ አይደለም፣ እኔ ደግሞ የምጨምርላችሁ ጎንደር ላይ ወስዳችኋለሁ፣ ትግራይ ላይ በደንብ ወስዳችኋለሁ። ትግራይ ያልሄድኩባት ቦታ የለችም። እዛች ኤርትራ ድንበር ጫፍ ጀምሮ እዚህ ታች መሆኒ ታች ራያ ድረስ ምዕራብ ትግራይ ተብሎ በሚገለጸው አሁን የሰቲት ሁመራ አካባቢና ምስራቁም ስፍራ ወደ አፋር መጠጊያው ስፍራ ሁሉም ጋር ይጃሉ። ደጅ ተከፍቶ እርጎ ይመጣላችኋል። ማንም ሰው በሩን ዘግቶ አይቀመጥም። ሂዱ ጎንደር፣ ሂዱ ሸዋ ላይ፣ አዲስ አበባ ዙሪያም ይሄ ነበር የምናየው። አሁን ይሄ ላይ ነው ዘመቻ የተከፈተው፣ ሰሜኑ የሚል ዘመቻ። በጣም ስላዘንኩ ነው። በአባታችን መልእክት እንለያይ አይደለም፣ ያው መንፈሳዊ ፕሮግራም ስለምናቀር አብረን እንስማቸው። በጾም ጊዜ ስጋ ማንበላው በግና ፍየል ኃጢአት ስለሆኑ አይደለም። ስጋ በጣም ስጋ ስለሚወድ ከምትወደው ወጥ ይልቅ እግዚአብሔርን ተወደዋለህ ወይ ነው። ምንም ነገር አይደለም። ሌላ እንደሱ ነው ነገሩ። የምንወደውን ነገር በመተው እግዚአብሔርን መውደዳችንን ለመግለጥ ነው እንጂ ፍየልና በግና ከብትና ዶሮ ኃጢአቱ ነው አይደለም የሚተውት። እግዚአብሔርን ከምንወደው ምግብ በላይ እንመርጠዋለን ወይ? ያን ነው የተፈለገው። ይሁዳ ከብር ይልቅ እግዚአብሔርን መውደድ አቃተው። ከ30 ብር ይልቅ መምህሩን መውደድ አቃተው። ተው ማለት ነው። አደገኛ ነው። ምርጫ ነው ማለት ይችን የመምረጥ ጉዳይ ነው አይምሯችን። እግዚአብሔርን ማስቀደም ማለት ከራሳችን ይልቅ እግዚአብሔር መቅደም አለበት። አሁን ብታዩት ነገሩ ኃጢአት እየዘረዘርኩ ኃጢአት እንዳላስተዋውቃችሁ ብዬ ነው እንጂ ጉዳዩ ምንድነው? ችግራችሁ ይሄ ስብከት ራሱ በችግሩ ጊዜ ትዝ አለ ማለቱ ነው። የችግሩ ችግር ነው። ይሄ ስብከት ራሱ የዛ ጊዜ ትዝ አይለንም ማለት ነው። ሰበካ ጉባኤ ምናምንትስ፣ የሊቃውንት ጉባኤ፣ የገዳማት ጉባኤ፣ የምናምንትስ ምናምን ተብሎ ሲበላ ስብሰባው ስታዩት ግን ውረድ እንውረድ አባይ ካለቱ የሞተው ሙቶ ታልቅስ እናቱ ነው። ፉከራ ነው ማለት ነው። ለምንድን ነው እንደዚያ የሚሆነው? ሁሉም ከእግዚአብሔር ይልቅ ማንን ስለሚያስቀድም ነው? ራሱን ነው። እንደው እግዚአብሔርን ማን ትዝ ይለዋል? ጨርሶም ትዝ አይለው። ደግሞ ማፈሪያዎች እኮ ነን። እግዚአብሔር በመካከላችን ይገኝልን። እንዴ ፖለቲካ እኮ ነው የሚመስልለት። ኖር አይደለም እንዴ? እግዚአብሔር በመካከላችን እግዚአብሔር በመካከላችን ካለ እንደዚህ ይባላል እንዴ? ኖር አይደለም? እግዚአብሔር በመካከላችን ካለ እንደዚህ ይባላል? እንኳን እግዚአብሔር እያለ ትልቅ ሰው እያለ እንደዚያ ተብሎ ይወጋል? ኖር አይደለም? ሽማግሌ እንኳን ይቆጣኛል ይባላል። እንኳን እግዚአብሔር ትልቅ ሰው እኮ ራሱ እነገሌ እያሉ አንተ አታፍርም ይባላል። ራሱ
እንኳን እግዚአብሔር እያለ እግዚአብሔር ሆይ በመካከላችን ተገኝ ተብሎ አባታችን ሆይ ተብሎ ሲያበቃ ከመንጻደቅ እኮ ነው መቅሰፍቱም ነው። ልጅ እያለን ምን የመሰለ ቤት እንሰራ ነበር። የድንጋይ እንሰራና ከብቶች በዚህ ነው የሚገቡ ይባላል። ይሄ ደግሞ ያጎቴ መኝታ ነው። ይሄ ደግሞ ምናምንና ማታ ጨዋታ ፈረሰ አባይ ደፈረሰ ብለን አፈራርሰን ቤታችን እንደሱ ነው ይወቅ ስንሰራው ለን ስትፈጭ ውላ አቦካች ባተላ ማለት እሱ ነው። ጤፉን ፈጭታ ለፍታ ባተላ አቦክታው ቁጭ እንደሱ ነው። የሁላችንም ነገር እንዲህ ነው እና በአባታችን መልእክት ልለያችሁ። የዛሬ ቆይታ ይመስል ነበር። ግሪክ አቴንስ ላይ እየሰማችሁ ያሉት መረጃዎች በጣም መልካም ናቸው። ከሁለቱም ወገን እየሰማዩ ያላቸው ነገሮች በጣም ጥሩ ናቸው። እግዚአብሔር ያክብርልን ለሁለታችሁ፣ ሁለቱም ውስጥ ላላችሁት ወንድሞችና እህቶች፣ ታላቆችም ታናሾችም ሁላችሁንም እናከብራለን። የተጀመረው ነገር የፍጻሜ ምዕራፍ እንደሚጀመር ተስፋ እናደርጋለን። አማኞች በስነ ስርዓት የሚያስቀድሱባት ቤተክርስቲያን እንጠብቃለን። ከናንተ ለ50 ዓመታት ቤተክርስቲያን ስታስቀድስ የቆየችው የቅዳሴ ቦታዋ ከብሮ እንዲኖር እናንተ የግል ጥላቻ፣ የግል ቂም፣ ግለሰቦች ላይ የተያዙ የሐሜት ጥላቻዎች፣ ስድቦች፣ ዘለፋዎች፣ ማህበራዊ ሚዲያ ላይ የተዘመቱ ዘመቻዎች እጅግ በጣም ነውር የሆኑ ነገሮች ሊቆሙ ይገባል። ምክንያቱም የሰው ኃጢአት በመናገር የሚጸድቅ ምዕመን የለም። እዚህ ሚዲያ ላይ የምንነግራችሁ ሚዲያ ላይ ስለወጡ ጉዳዮች እንዲስተካከሉ እንጂ የእናንተን ኃጢአት በመናገር የምንቀደስ ምዕመን ሆነን አይደለም። እንደኛ ኃጢአተኛ የለም። እናንተ በላይ የኛ ነገር ቢገለጥ ብዙ ነገር አለብን። ስለዚህ እባካችሁ የመጀመሪያው ነገር ወደ ሰላም መንገዱ ለመምጣት ቅዱስ ሲኖዶስ አጀንዳ ጀምሯል። ብፁዕ ሊቀ ጳጳስ ወደ ሀገረ ስብከቱ መምተዋል። ሀገረ ስብከቱ ላይ ያሉት ሁለቱም ማህበራት በራሳቸው ጉዳይ ይነጋገራሉ። ምዕመኖች አንጃ መያዙን ተዉትና በዚህ ጉዳይ ላይ ብዙ ሴቶች እንደተጎዱ ሰምቻለሁ። ስለዚህ ስለ ጉዳዩ ወደፊት የምናብራራ ይሆናል። ጉዳዩ ግን ከተፈታ በአንድ ጊዜ በሰላም በፍቅር ምንተው ይሆናል። የኛ ጉዳይ ምንድነው? ቤተክርስቲያን ሁሉ ምዕመናን የሚያስቀድስባት የተከበረባት የማይጋጩባት ቤተ መቅደስ ነው የምንፈልገውና ከዚህ አንፃር መልእክቴን አስተላልፍላችኋለሁ። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበርኩ። ሰናይ